አርሰናል በቻምፒየንስ ሊጉ የስፔኑን ዝነኛ ክለብ አትሌቲኮ ማድሪድን 4-0 በሆነ ግብ ያልታመነ ድል መርታት ችሏል። ታዲያ በዚህ ጨዋታ ጋብሪኤልን የሚረታ በማጥቃቱ ከአትሌቲኮ ማድሪድ ተጫዋቾች አልተገኘም። በመረባቸው ላይም ግብ ለማግባት ያስቆመው አልተገኘም። አንድ ኳስ ከመረብ ማገናኘት የቻለው ይህ የተከላካይ ስፍራ ተጫዋች ሁለተኛውን ግብ ለጎኮሬሽ በሜዳ ላይ ማቀበል ሲችል አሁንም ሊያቆመው የቻለ አልተገኘም። መድፈኞቹ ተክነውበታል የተባለውን የቆመ ኳስ አይምሬነታቸውን በትናንቱ ግዙፍ ጨዋታ ላይ ማስመስከር ሲችሉም ሶስቱ ግብ የሆኑ ኳሶች ከቆሙ ኳሶች የተገኙ መሆናቸው መድፈኞቹ አይጨበጤ እያደረጋቸው ይገኛል። በአሰልጣኝነት እየተሞካሹ የሚገኙት ሚካኤል አርቴታ ሁለተኛው እንግሊዛዊ ክለብ ያደርጋቸዋል። በዚህኛው የውድድር ዘመን አትሌቲኮን በማሸነፍ ከሊቨርፑል በመቀጠል ተጠባቂው ጨዋታ 5 ደቂቃዎች ሲያስቆጥር አርሰናሎች በክንፍ በኩል በኢብሪቼ ኢዜ አማካኝነት ወደ ማጥቃት ቢገሰግሱም አስቆጪ ሆኖ በአትሌቲኮ ማድሪዱ ተጫዋች ጁሊያን አልቫሬዝ አማካኝነት ባይከሽፍባቸው ኖሮም ቀዳሚ የሚያደርጋቸውን የግብ ዕድል መፍጠር ችለው ነበር። ሆኖም ጨዋታው ሲቀጥል ጨዋታው ለረፍት በሚንደረደርበት ወቅት ቡካዮ ሳካ ከዙቤሜንዲ የደረሰውን ኳስ ወደ ግብ አክርሮ ቢልካትም ብራዚላዊው የመድፉ ተጫዋች በኦፍሳይድ ስፍራ ላይ ሆኖ ኳሷን በመንካቱ ቫር ግቡ ሊሽርባቸው አስገድዷል። ሆኖም ጨዋታው ከረፍት መልስ ሲመለስ አትሌቲኮ ማድሪዶች ከመድፈኞቹ ላይ የበላይነት በማስመዝገብ አደገኛ ግብ የሚሆን ኳስ ቢፈጥሩም ከአልቫሬዝ የተሰነዘረችበትን ሹት ራያ ማክሸፍ ችሏል። ሆኖም በ4 ደቂቃ ልዩነት ዲክላን ራይስ የቆመችውን ቅጣት ምት ሲያሻማ ሚያቆመው ያልተገኘለት ተከላካይ ጋብሪኤል ማጋሌሽ የተሻማችውን ኳስ በግንባሩ በመቅጨት ወደ ግብነት ሊቀይራት ችሏል። 60ኛ ደቂቃ ሳይጠናቀቅ ከመድፉ ቤት በታዳጊነቱ ዋናውን ቡድን የተቀላቀለው ማይልስ ሊዊስ ስኬሊ በድንቅ ሁኔታ ከመሃል ሜዳ በርካታ ተጫዋቾችን አምልጦ ለብራዚላዊው ማርቲኔሊ በቦክስ አካባቢ ሲያቀብለው ማርቲኔሊ ግቧን በማስቆጠር መሪነታቸውን ይበልጥ ማረጋገጥ ሲችሉ መድፈኞቹ ጨዋታውን 3-0 የነውጠኛውን አሰልጣኝ ክለብ የሆነውን አትሌቲኮ ማድሪድን መምራታቸውን ሲቀጥሉ ከስፖርቲንግ ሊዝበን የተገኘው የመድፉ 14 ቁጥር ለባሽ ስዊድናዊው ፕሮፌሽናል ተጫዋች ጎይኮሬሽ ለራሱ ሁለተኛውን ግብ ለክለቡ ደግሞ አራተኛ የሆነችውን ግብ በጨዋታው በ70ኛ ደቂቃ ላይ ማስቆጠር ሲችል የጨዋታው ምርጥ ሆኖ መመረጥ ችሏል። ቪክቶር ጊዮኮሬሽ እንግሊዝ ክለቦች ላይ ግን ግብ ማስቆጠር ቢከብደውም በወሳኙ መርሃ ግብር ላይ 2 ተከታታይ ግቦችን በማስቆጠር ወደ አግቢነቱ ሲመለስ ይህን ብሏል። ግብ ማስቆጠሬ አስደስቶኛል። አንዳንድ ጊዜ ግቦችን ላታስቆጥር ትችላለን። ያ ከባዱ ጊዜ ነው። ነገር ግን ግብ ለማስቆጠር ጊዜ እንዳለው አምነ መስራት የግድ ይላል ሲል ተደምጧል። አርሰናልም ተጋጣሚዎቻቸውም በቀላሉ የሚረታ እንጂ በቀላሉ የማይረታ የእንግሊዝ አስፈሪ ክለብ ሊያደርገው በቅቷል። ተለዋዋጭ የጨዋታና የማግባት እንቅስቃሴው አርሰናል አንድ ለተጋጣሚዎቹ
ፈታኝ ሲያደርገው አንድም መላው የክለቡ ተጫዋቾች ግብ የማግባት አቅምና ችሎታ የተካኑ መሆናቸው ከየትኛው የጨዋታ ስፍራ ግብ እንደሚቆጠርባቸው ተቃራኒ ክለቦች አዳጋች ሲያደርጋቸውና ከረፍት በፊትም ይሁን ከረፍት በኋላ ላልቶ የማይገኘው የየትኛውም የመድፈኞቹ የጨዋታ ስፍራ በድንቅ አቅም 90 ደቂቃን ያለ ድካም መቀጠሉ ማናቸውም በግብ አካባቢ የቆሙ ኳሶችን የማስቆጠር ድንቅ አቅም መድፈኞቹ 3 ነጥቦችን በየጨዋታው እንዲሸምቱ አስችሏቸዋል። ሌላኛው አስደናቂ የመድፉ ስፍራን ስንመለከት በጠንካራነቱ መቀጠሉ በወጥነት በየጨዋታው ባጥቂዎች የማይበለጥ አንድ ለአንድ የማይበለጥ የተከላካይ ስፍራ መኖሩና ከነሱ አልፈው የሚተኮሱ ኳሶችን በማክሸፍ የዴቪድ ራያ ወጥ አቋም የመድፉ መረብ በቀላሉ እንዳይደፈር አድርጎታል። በዋነኝነት የአርሰናል ሌላኛው ጠንካራ ጎኑ በተጫዋቾች እስኳዱን ማስፋቱ በየጨዋታው በቂ የጨዋታ አቅም ተጫዋቾች እንዲኖራቸው ሲያስችላቸው ከተቀያሪ ወንበር በመነሳት የጠጠረውን የተጋጣሚያቸውን መረብ ማርገፍ የሚችሉ ተጫዋቾችን ማብቃት መቻሉ ነው። መድፈኞቹ ይህን ጠንካራ ጎናቸውን አስቀጥለው ወደ ቻምፒየንስ ሊጉ የሚያደርጉትን ጉዞ ከጫፍ የማድረስ ጉዟቸው የት ይደርስ ሲሆን አብረን የምንመለከተው ጉዳይ ይሆናል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን በየጊዜውና በየሰዓቱ ስለምታደርሱ ከልብ በማመስገን ለሌሎች እንዲደርስ ሼር በማድረግም እንድትተባበሩን እየጠየቅን ለዛሬ ያዘጋጀንላችሁ ዝግጅት ይህንን ይመስል ነበረ። በሌላ አዲስ ጥንቅር እስክንገናኝ በያላችሁበት ሰላምና ጤና አንድነትና ፍቅር ከናንተ እንዳይለይ በመመኘት ነው የዛሬን በዚሁ የምንቋጨው። ሰላም ያገናኘን።